ስለዚህ እናቱ እስከ ዓለም ፍጻሜ ድረስ ያሉ ማረፊያ ሆና ትኖራለች። ስብከት አይፈቀድም። የዛሬ እንግዳችን ሀረገ ወይን ጎረቤት ተጠርቶ ፈንድሻ ተቆርጦ ቡና ተጋግሮ ጎረቤት ጠርተን ስናከብር በጣም ደስ ይላል። ለብቻ ነው እንጂ ደግሞ የምን ከጎረቤት ጋር እኛ በላችን ዘግተን ጥልቅም ብለን እኛ እንበላ። ሙያ ላይ ግን አንቺ እንዴት ነሽ? ለምሳሌ የፋሲካ ፈንድሻ አስቆልሳለሁ። ዳቦ ውስጥ ነው እንደሚጋገረው አይደለም? ታዲያ እንዴት ይቆረሳል? ፈንድሻውን አንስቼ ጎረቤት አስቆልሳለሁ። እንደዚህ ብሎ ነገር የለም። አታጨብጭቡ፣ እናንተ ደግሞ አታጨብጭቡ ዝም ብላችሁ። በእኛ ሀገር አለ፣ በአንተ ሀገር ግን የምታውቀው የለም። አሁን ቤቱ ስራ ታግዣለሽ እማዬ? እናቴ እሳት አትንጂ እጅሽን ይበላሻል ትለኝ። ብርጭቆ ላጥብል ደግሞ ብርጭቆ ይሰበርብሻል ትለኛለች። ስለዚህ እኔ የእሷን ትእዛዝ ስለማከብር እሳትም አልነካም። እንደዚህ የወላጆቹን ትእዛዝ የሚያከብር ልጅ ምልቃት ያገኛል። የማያከብረው ውልቃት ያገኛል። ሴት ያው ቆንጆ አበሻ ቀሚስ ለብሰሻል፣ ዶሮ ምናምን አትሞክሪም? ልንገርህ ሴት ዶሮ አታልድም። ለምን ካልክ ለምን? ሴት ሩሩህ ነው። ለሀረግ የተዘጋጀውን ትልቅ ሽልማት የሚያበረክቱልን ከኤስድሮስ ኮንስትራክሽን ንግድና ኢንዱስትሪ አክሲዮን ማህበር ጉዳዴ ሲሆን 2 ወር ሙሉ ምን ጾመው ለምንድን ነው እንዴ? አለበዛም? አዳም በመብል ያመጣውን ሞት ለማፍለሱ ጾም እግዚአብሔርን የማክበር ምልክት ነው። ጾም እግዚአብሔርን የመውደድ ምልክት ነው። በጾም ጊዜ ግን የጾም ሰዓትን ሽሮ እንጀራ መብላት ማለት ከእግዚአብሔር ይልቅ ይህ እንጀራ ይሻለኛል ማለት ነው። ከእግዚአብሔር ይልቅ ይህ መጠጥ ይሻለኛል። እግዚአብሔርና መብል ለውድድር ቀርቦልን መብል መምረጣችን ጾምን መሻል ማለት እንደሱ ነው። ስለዚህ የአዳም አካል የፈረሰው እሱ የእግዚአብሔርን ፍቅር ሲያፈርስ ነው። የእግዚአብሔርን ፍቅር አፍርሶ አንዲት እንጨት ሲበላ እግዚአብሔር ደግሞ አንተ የኔን ፍቅር ካፈነስክ እኔም ያንተን አካል በሞት አፈርሰዋለሁና አፈለሰው ማለት ነበር። እንደመልፍ ፍለሰው አፈለሰው ማለት ነው። ዛሬ ሰዎች ሁሉ የሚቀሰፉበት ምክንያት ጾም ስለፈለሰ ነው። እግዚአብሔርን ከምንጣላባቸው አንዱ ጾምን መሻል ነው። መጾም ደግሞ እግዚአብሔርን የማክበር ምልክት ነው። እግዚአብሔርን የመውደድ ምልክት ስለሆነ ጾም እንደሆነ ተሰጥቷል ማለት ነው። አሁን ጌታችን የጾመው ስንት ቀን ነው? 40 ቀን ነው። አልባን ተመልከቱ። ስታካፍሉት ለ5 ስታካፍሉት ምን ደርሷል? 8ቱን ቀን ለውሃ ጠባይ፣ 8ቱን ቀን ለመሬት ጠባይ፣ 8ቱን ቀን ለነፍስ ጠባይ፣ 8 ቀን ካሰና ያንን ታስገብግበን በልተን በመጎምጀት ያመጣነውን ሞት አፈለሰልን። እንደገና ደግሞ የተረጉሙታል አባቶቻችን ላላቱ በያላት 10 ፍጹም 40 ቀን ደግሞ 10 ቀን ካሳ ለማለግ ነው። አላችሁን? እግዚአብሔር ከሁላችሁ ጋር ይሁን። ምነው ቆምክሳ? አዎ ባንቺ ውስጥ አድሮ የሚናገረንን እግዚአብሔርን ለማክበር ነው። ባለፈው ደግሞ በእናትሽ ቁም ብለሽ ነበር ለካ። ተነስ ነበር ከዛ ላይ እንደዚህ ወለ ይከታሽ ሐሳብ ውስጥ ነኝ እኔን ሳይሆን ፈጣሪ ይገልጣል። እኔ ፈላጊ አይደለሁም። አንቺ አሁን ልጅ ነሽ። አንቺ እኮ ጭንቅላትሽ ማለት ነው 20 ዓመት የሆናቸው ሰዎች ጭንቅላት። አንተ አላየኸውም እንጂ ወረቀት የለም ግን አይምሮዬ ላይ ራሴ ያስብና ከዛ በኋላ ነገ ደግሞ ያሰብኩትን ያወጣዋል። ወይ ግሩም ነው። አፌ ይናገራል ማለት ነው። ወደ አሜሪካ ማለት ነው። ተሳክቶ ደግሞ እንግዲህ አሜሪካም እቺ ህፃን መታ ማየት ያለባትን መጎብኘት ያለባትን አይምሮሽ ቀለሙ ምን አይነት ነው? እዚህ ውስጥ ገብቼ አይቻለሁ እንደ በእኔ ቺርስ ትለኛል እልሻለሁ። እሺ ከማን ላይ ለመድኩስ? እኔ ለበዓል ቤት እንግዲህ ቤተሰብ ተሰብስበው እንግዶች ተሰብስበው እንደዚህ ለብቻ ነው እንጂ ደግሞ የምን ከጎረቤት ጋር ጎረቤት ይጣላሉ ነበር። አንተ ጎረቤት ይጣላሉ። አባ ገብረ ኪዳንን ለማየት እንግዲህ አሁን እንሄዳለን። ስንሄድ ምንድነው ይዘሽላቸው የምትሄጂው? እንኳን ደህና መጣችሁ። አበረ ብርሃን የብራና ስራ ድርጅት የምታያችሁ ሊቃውንት ከተለያየ ቦታ መጥተው የቤተ ክርስቲያንን የጥንት መጻሕፍቶች የሚጽፉ ናቸው። አየሽ አባቶቻችን ሲጽፉ
ምልክቴ ነሽ ድንግል ለሕይወቴ አንቺ ተፈታው በእውነቱ በጣም ነው የወደድኩት። ይሄን ለአባ ስጦታ ልሰጣቸው እፈልጋለሁ። ለአባ ማን? በርዕሰ አድባራት ወገዳማት ቅዱስ ቂርቆስ የአራቱ ጉባኤያተ መጻሕፍት ምስክር መምህር ርዕሰ ሊቃውንት ቆሞስ አባ ገብረ ኪዳን ግል ነው። እሳቸው ልትወስዱ ነው? አዎ 400 ብር ነው። 400 ብር አይደለም። አይ አይደለም። 5000 ብር ነው። አይ አይደለም። እና ስንት ነው? ታምረ ብርሃን መጽሐፍት ሥራ ድርጅት ለርዕሰ ሊቃውንት ቆሞስ አባ ገብረ ኪዳን ግርማ በሚያዝያ ወር 2016 ዓመተ ምህረት በስጦታ ተበረከተ ይላል። የኖረውን የጥንት አባቶቻችንን የመስቀል አሰራር፣ የብራና መጽሐፍት አጻጻፍ፣ የጥንታውያን ስዕላትን አሳሳል እንዲሁም በርካታ የጥንታዊ ኢትዮጵያውያንና ሃይማኖታዊ ቅርሶችን ድጋሚ መልሰው እያመጡልን ነው። ለተለያዩ ገዳማት ብራና እያጻፋችሁ መስጠት የምትሹ ትልልቅ መስቀሎች፣ ንዋየ ቅድሳት ስትፈልጉ በትክክል የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖናና ትውፊት በጠበቀ መልኩ ያዘጋጃሉና እነሱ እኛን መጽሐፍ አግዘውናል። እናንተም እነሱን አግዙልን እንላለን። ከልብ እናመሰግናለን። ስልካቸው ይኸው። ጾም ከእግዚአብሔር ጋር ያገናኛል ማለት ነው። ኤልያስ ከኤልዛቤት ጋር ተጨቃጭቆ ሲሄድ በላዩ ላይ ተቀምጦ እባክህ እንደ አባቶች ግደለኝ ብሎት ደክሞት ከዛፍ ስር ተቀምጧል። ከደዶ ስር ተቀምጦ ሳለ መልአኩ መጥቶ ውሃ በመንቀል እንጀራ በመሶብ ህብስት በመሶብ አምጥቶ ኤልያስ ተነስና ብላ ብሎ ቀና ሲል መሶብ ወድቃየ። ከዛ ደግሞ ስለነበር ትንሽ ተኛ። ኤልያስ ተነስና ብላ አሉ። ሁለተኛ በላ። ኤልያስ ተነስና ብላ። ሶስተኛ በላ። ተንስወ ብላ አስመሉቅ ፍኖትከ የምትሄድበት ሀገር ሉቅ ስለሆነ ሉቅ ሀገር የሚሄዱት በደንብ ይበላልና ጨምለ ብላ አሉ። በላ። ወባይለ ውእቱ እክል ሆነ ኤልያስ ወአልባ ማልተ ወአልባ ሌልተ ኤልያስ አንድ ቀን በበላው 40 ቀን ጾመ ይላል። ስለዚህ 40 ቀን ከጾመ በኋላ ባልፈኛው ቀን ማንን ኤልያስን እግዚአብሔር በእሳት ሰረገላ ነጠቀና ወደ ተወሰነ ወደ ብሔረ ሕያዋን ሄደ ማለት ነው። ስለዚህ ኤልያስ እስከዛሬ ድረስ ሞትን ሳይቀምሳለ ማለት ነው። ሞትን ሳይቀምስ ላኩቶ ለአብ ብሔረ ሕያዋን ነው ይሄድ። የሚገርም ነው። በነገራችን ላይ ባለፈው ደብዳቤ ዛመታ ነበር ታውቃላችሁ። ከናኩቶ ለአብ ገዳም በጣም ተቸግረን ያለን አሁን በየጊዜው እየተናገ እድሜ ለሐረግ ከመጣች በኋላ እስካሁን ድረስ ኢትዮጵያውያን ተረባርበው ወደ 4.3 ሚሊዮን ብር አካባቢ ገዳሙ ገቢ ሆኗልና ትልቅ በረከት አግኝተናል። በኋላ ላይ በጣም ብዙ አስደሳች ዜናዎች ተሰማላችሁ ስለ ሐረግ። በዚህ ቪዲዮ መጨረሻ ደግሞ ወደ ጣና ቂርቆስ ገዳም ሄደን እሳቸውን አይተሻቸው አታውቂም አንቺ አይደል? በአይንሽ በአካል አይቻቸው አላውቅም። በስብከት ግን በጣም አውቃቸዋለሁ፣ በጣም አከብራቸዋለሁ። አሁን እንግዲህ እግዚአብሔር ከፈቀደ በአካል ደግሞ እናገኛቸዋለን። ጾም ተፈቷል። እየመጣ ልናስቃችሁ ነው። ማን እንዳገር ኮርፖሬት ሾው ለድርጅታችሁ ከፍተኛ አመራሮች፣ ለማኔጅመንት አባላት፣ ለሲኢኦዎች የሚመጥነውን አዲሱን ማን እንዳገር ስታንድ አፕ ኮሜዲ ድርጅታችሁ መተን እንድናዝናናላችሁ ከፈለጋችሁ እዚህ ስር ባለው ሊንክ አሁኑኑ ተመዝገቡ፣ እንደውልላችኋለን። እሺ ሐረግ ያንቺን ቪዲዮ አይተውት የሚጠብቁሽ ይመስልሻል? ማላውት ጎናቸው የሚጠብቁ ሰው ደግሞ ይጠብቃል። እርግጥ ድሮም ፌመስ ነሽ። አሁን የዶንኪ ቲዩብ እይታ ከሆነ በኋላ ደግሞ አዲስ ነገር አለ። መንገድ ላይ ሲሄድ ሰላም ማለት ይቻላል እያሉኝ ነበር። አንቺ ምን ይሰማሻል አሁን ሲያስፈቅዱሽ? እኔ ወላጆቼ ባይፈቅዱ ምን ያፈቅዳሉ እንዴ? ለምን ሰላም ሊለኝ ሰላም እንፈራሉ? አይፈላም። ሰው ጾመ የሚባለው ከምን ሲርቅ ነው? ከውሃ፣ ከምግብ፣ ከኃጢአት ማለት ሰው ከኃጢአት መራቅ ይችላል እንዴ? ንስሐ እየገባ ከኃጢአት መራቅ ይችላል። ብዙ ኃጢአት ካለ ብዙ ኃጢአት ሳይሆን እንኳን ዜሮ ኃጢአት ቢኖረው ንስሐ መግባት አለበት። አንቺ ደግሞ ዜሮ ኃጢአት ቢኖረው ንስሐ መግባት አለበት ያለሽ እንዴ? እና 12ቱ ትእዛዛትን ትጠየቃለህ በእግዚአብሔር ፊት። ቃላተ ወንጌላትን መጀመሪያ ይበል 6ቱን። አዎ እሺ። ብላብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብታለዝ አላለበሳችሁኝም፣ ብታመም አልጠየቃችሁኝም፣ ብታሰር አላስፈታችሁኝም፣ እንግዳ ብሆን አልተቀበላችሁኝም። ጋና ብዙ ነው ያለ። እኛ ጌታችንን መቼ አግኝተነው ነው ተርቦ ያላበላ ነው? ለዳስሰ ለእግዚአብሔር እንደሰጠ ይቆጠርልሃል። እማ ብዙ ጊዜ ፍቅሯን እንዴት ነው የምትገልጽልሽ? በግጥም። አዎ። ኧረ ተይ አንቺ ደግሞ አትቀልጂ። እውነቴን ነው፣ በግጥም ነው።
እንዴት ነው በግጥም? የኔማ በለከ ስጦታ ሲሰጠኝ በእናቱ ልደት ቀን ያንቺን ልደት ሰጠኝ። ደጋግመህ ተናግረህ አልመለስ ስልህ አባይ መንገድ አድርገህ በዚህ ብላቴና በሞገስ ተገለጥክ። በኮልታፋ ንበት አድረስ ነገር ወድቆ ተሰበረ ያ ያጢያ ከንበር